ሰላም ጤና ይስጥልኝ ውድ የመልህቅ ልሳን አማራ ቤተሰቦች፣ ዛሬ በመልህቅ ልሳን አማራ ይዘንላችሁ የቀረብነውን አዳዲስና ትኩስ የሆኑ ዜናዎችን እነሆ። ሰበር ዜና። ምኒልክ ዕዝ ለሁለት ሳምንታት ያክል ጥልቅ የሥራ ግምገማና ተሃድሶ በማድረግ አመራሩን ሰየመ። የአማራ ፋኖ ብሔራዊ ንቅናቄ ወይንም አፋብን ወሎ ቤተ አማራ ምኒልክ ዕዝ ለሁለት ሳምንታት ያክል ጥልቅ የሥራ ግምገማና ተሃድሶ በማድረግ በህልውናው ትግሉ ያሉ ጠንካራና ደካማ ጎኖችን በመለየት ላሉ ድክመቶቹ መፍትሄ አቅጣጫዎችን በማስቀመጥ ያሉ ጠንካራ ጎኖችን የበለጠ አጎልብቶ የህልውና ትግሉን ለድል ማብቃት በሚቻልበት ሁኔታ ላይ በከፍተኛ ደረጃ የመከረ ሲሆን በተጨማሪም የአማራ ህዝብ መሪ ድርጅት አፋብን ባወረደው መመሪያ መሰረት የእዙን ሙሉ አመራር መዋቅር በመስራትና ወደ ድርጅቱ የሚላኩ አመራሮችን በመመልመል ዛሬ ሚያዝያ 27 ቀን 2018 ዓ.ም ስብሰባውን በስኬት አጠናቋል። መሆኑም ምኒልክ ዕዝ የአማራ ህዝብ መሪ ድርጅት አፋብን ያወረደውን መመሪያ ተግባራዊ በማድረግ መዋቅሩን መስራቱ ድርጅቱን መመስረት ከማስያዝና ከመትከል አንጻር ያለውን ሚና ከፍተኛ መሆኑን በጽኑ በማመኑ የቤት ስራውን ለመስራት የበቃ ሲሆን ያለንበት ጊዜ የህልውናው ትግሉን የሽግግር ወቅት በመሆኑ ፊታውራሪ ድርሳን ብርሃኔ የምኒልክ ዕዝ ሰብሳቢ በማድረግ ሾሟል። ከዚህም ጋር ተያይዞም የምኒልክ ዕዝ የሥራ አስፈጻሚ አመራሮች የሚከተሉት ናቸው። የመጀመሪያው ሰብሳቢ አርበኛ ድርሳን ብርሃኔ፣ ምክትል ሰብሳቢ አርበኛ ረዳ ውበቱ፣ ወታደራዊ አማካሪ ኮሎኔል ሞገስ ዘገየ፣ ወታደራዊ አዛዥ አርበኛ ወንድሙ ማሩ፣ ምክትል ወታደራዊ አዛዥ አርበኛ ሀብታሙ ደምሴ፣ ወታደራዊ ዕቅድና ስትራቴጂ መምሪያ ኮሎኔል ተስፋዬ አየለ፣ ምክትል ወታደራዊ ዕቅድና ስትራቴጂ መምሪያ ኃላፊ ኮሎኔል ፈንታው ሙከዬ፣ ዘመቻ መምሪያ አርበኛ በለጠ ሸጋው፣ ምክትል ዘመቻ መምሪያ አርበኛ ሙላቱ ሰጠ፣ ወታደራዊ አስተዳደር መምሪያ አርበኛ ትዝታ በዛብህ፣ ምክትል ወታደራዊ አስተዳደር አርበኛ መስፍን አያሌው፣ ሎጂስቲክስ መምሪያ ሻለቃ ኢሳያስ መለሰ፣ ምክትል ሎጂስቲክስ መምሪያ አርበኛ ሽመልስ አቦል፣ ስንቅና ስርጭት አርበኛ ሞላ ሰማው፣ ወታደራዊ ስልጠና መምሪያ አርበኛ አሌክስ ገርባው፣ ምክትል የስልጠና መምሪያ 50 አለቃ አበበ አጋዡ፣ ወታደራዊ መረጃና መገናኛ መመሪያ ወታደራዊ መረጃ መመሪያ ወታደራዊ መገናኛ መምሪያ መሐንዲስ ክፍል አርበኛ፣ ወታደራዊ ኢንዱስትሪክሽን መምሪያ አርበኛ አክሎ ሲሳይ፣ ምክትል ወታደራዊ ኢንዱስትሪክሽን አርበኛ አለሙ ገላው፣ የኪነትና መዝናኛ ክፍል አርበኛ ኪሮስ ደርቤ፣ ልዩ ዘመቻ መምሪያ ሰብሳቢ አርበኛ ተሾመ ፈንታዬ፣ የሜካናይዝድ ጦር መምሪያ አርበኛ ሙሉቀን አያልነ፣ ምክትል የሜካናይዝድ ጦር መምሪያ ሻለቃ ወንድሙ ተሾመ፣ ጤና መምሪያ ዶክተር ኡስማን ሰይድ፣ ምክትል ጤና መምሪያ አርበኛ ረብሶ ይላቅ፣ የፖለቲካ መምሪያ አርበኛ ሞገስ አባራው፣ የፖለቲካ መምሪያ ምክትል ኃላፊ አርበኛ ስንታየው ተስፋ፣ የፖሊሲና ስትራቴጂክ ጉዳዮች መምሪያ አርበኛ ደርብ ተፈራ፣ ምክትል የፖሊሲና ስትራቴጂክ ጉዳዮች መምሪያ አርበኛ ገብረ መስቀል ዘለቀ፣ የአደረጃጀት መምሪያ አርበኛ አሰፋ መደሰለ፣ ምክትል የአደረጃጀት መምሪያ አርበኛ ሲሳይ ሳታናው፣ የህዝብ ግንኙነት መምሪያ አርበኛ ብርሃን አረጋ፣ ምክትል የህዝብ ግንኙነት መምሪያ አርበኛ ሽመልስ ትእዛዙ፣ ሚዲያና ኮሚኒኬሽን ኃላፊ አርበኛ ደርብ መኮንን፣ ምክትል ሚዲያና ኮሚኒኬሽን ኃላፊ አርበኛ ደምሴ ጋሻው፣ የሴቶች ጉዳይ መምሪያ አርበኝት ዚነት አደም፣ ምክትል የሴቶች ጉዳይ መምሪያ አርበኝት አበበች ሲሳይ፣ የትምህርትና ስልጠና መምሪያ አርበኛ ፍቅሩ ፈንታው፣ ምክትል ትምህርትና ስልጠና መምሪያ አርበኛ ዘሪሁን ደምሴ፣ ማህበራዊ ጉዳዮች መምሪያ አርበኛ ኑረዲን አበበ፣ ምክትል ማህበራዊ ጉዳዮች መምሪያ አርበኛ ሚካኤል ጋሻው፣ የህግና ስነ ምግባር መምሪያ መቶ አለቃ ፈለቀ ጌትነት፣ ምክትል የህግ ስነ ምግባር መምሪያ አርበኛ አብዱ አያሌው፣ የድርጅት ጽህፈት ቤት ኃላፊ አርበኛ አለምነው መብራቱ፣ ምክትል የድርጅት ጽህፈት ቤት ኃላፊ አርበኛ ቃልአብ ወርቅዬ፣ የፋይናንስና ግዢ አስተዳደር መምሪያ አርበኛ ንጉስ አዳነ፣ ምክትል ፋይናንስና ግዢ አስተዳደር መምሪያ ኃላፊ አርበኛ አዘዘው ጌትነት፣ አካውንታንት አርበኛ ዮሐንስ ከልክሌ፣ ገንዘብ ያዢ አርበኛ አዲሴ ጌታሁን፣ ግዢ ክፍል አርበኛ አብይ ቀጸላ፣ የውስጥ ኦዲተር አርበኛ ጸጋዬ ብርሃኔ፣ የሀብት አፈላላጊ መምሪያ አርበኛ ምኒልክ ፋንታሁን፣ ምክትል የሀብት አፈላላጊ መምሪያ አርበኝት መሰረት ጫኔ፣ የህዝብ አስተዳደር መምሪያ አርበኛ አበበ ቀዬ፣ ምክትል የህዝብ አስተዳደር መምሪያ አርበኛ ጋሻው ሙልጌታ፣
የሰው ሀብት አስተዳደር መምሪያ አርበኛ እስራኤል እሸቱ፣ ምክትል የሰው ሀብት አስተዳደር መምሪያ 50 አለቃ ሸዋነው አዳል፣ እቅድና ዝግጅት ግምገማ መምሪያ አርበኛ አራጋው አያሌው፣ ምክትል አርበኛ ጌታቸው እሸቱ፣ የመረጃና ደህንነት መምሪያ ምክትል የመረጃና ደህንነት መምሪያ፣ መረጃ መምሪያ፣ ጸረ መረጃ መምሪያዎች በስውር የተደረጉ። በመጨረሻም መላ ሰራዊታችን ህዝባችንን ለዚህ ትልቅ ዓላማ መሳካት ላበረከታችሁት ሁለንተናዊ አስተዋጽኦ የላቀ ምስጋናችንን እያቀረብን እንደ ህዝብ መስዋዕትነት የከፈልንበትና እየከፈልንበት ያለው ዓላማችን የአማራን ህዝብ ህልውና ማረጋገጥና የሀገራችንን ኢትዮጵያን ባለቤት የመሆን የመጨረሻ ተጋድሎ የተለመደው አበርክቷችሁ ተጠናክሮ ይቀጥል ዘንድ ጥሪያችንን እናስተላልፋለን። መዳረሻው ድልና ነጻነት የሆነው የአማራ ህዝብ የህልውናው ተጋድሎ ተጠናክሮ ይቀጥላል። ህልውናችን በተባበረ ክንዳችን። አፋብን ወሎ ቤተ አማራ ምኒልክ እዝ ሚያዝያ 27 ቀን 2018 ዓመተ ምህረት ባወጣው መግለጫ መሰረት ለዛሬ ይዘንላችሁ የቀረብነው መረጃዎች እነኚህን ይመስሉ ነበር። በሌላ መረጃዎቻችን እስከምንገናኝ በቸር ቆዩን። ለቻናሉ አዲስ የሆናችሁ የደወል ምልክቷን በመጫን ቤተሰብ ይሁኑን። ትኩስ መረጃ እንዲደርሳችሁ ላይክ ማድረጋችሁን አትርሱ። ለሌሎችም እንዲደርስ ሼር በማድረግ ቻናላችንን አስተዋውቁልን። እናመሰግናለን።